መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመን ትምህርት እንድታስተምረን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ከሰው በኩል የሚያዝንልን የሚራራልን አልተገኘም። ጠላታችን ሰይጣን ይህችን ሀገር ለማጥፋት እየታገለ ነው። እስካሁን ያደረገውም አልበቃውም። ከዚህ የባሰ ከዚህ የበለጠ እንድትጠፋ ይሻልና አንተ እንድትበቀለው አንተ እንድትፈርድበትና ይህችን ሀገር ከጥፋት እንድታድን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባት፣ ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በስምህ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም አለሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረተከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት ይቅር በል። በማወቅ ባለማወቅ በመስራት በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። መስከረም 21 ቀን 1998 ዓመተ ምህረት በቤተ ክርስቲያናችን ዛሬ የተደራረቡ የእግዚአብሔር ሥራዎች የሚታሰቡበት ዕለት ነው። በዚያ በእኛ ሀገር የቀኑን ስም ብዙኃን ማርያም ነው የሚሉት። ብዙኃን ማርያም ነው። መስከረም 21 ቀን በተለይ ብዙኃን ማርያም ነው የምትባል። የጥርን የህዳርን ህዳር ጽዮን ህዳር ማርያም አይልም፣ ህዳር ጽዮን። የጥርንም ጥር ማርያም አይልም፣ ጥር አስተርእዮ። የግንቦትን ደግሞ ደብረ ምጥማቅ ነው የሚል። ይህንንም ብዙኃን ማርያም ይሉታል። እንዲያው አይደለም፣ ምክንያቶች አሉት። 2-3 ምክንያቶች አሉት። በመጀመሪያ ጌታ በዓለ መጸለት በሚሉት በአይሁድ በዓል ተገኝቶ ከፍተኛ ትምህርት የሰጠበት ነው።
ዮሐንስ ወንጌሉ በምዕራፍ 7 ጽፎታል። ብዙ ጊዜ ጌታ በዚህ ዓለም ሲያስተምር በነበረበት ጊዜ የአይሁድን በዓላት እየደጋገመ አክብሯል። የሚጠቀምበት ነገር ኑሮ አይደለም። የሚጠራቸው ብዙ ሕዝቦች ስላሉና የትንቢት መፈጸሚያዎች ስለሆኑ ነው። ከነዚህ አንዱ በዓለ መጸለት ይባላል። ዛሬኛ በዓለ መስቀልን የምናከብርበት የተካንበት ነው። በእነሱ አሁን የመከር ጊዜ ነው። በእኛ የአበባ እልፍ እንዲል የመጀመሪያ እሸት ወራት ነው። በእነሱ ግን የመከር ጊዜ ነውና ሙሴ በሰጠችው ትእዛዝ መከር በሚሰበስቡበት ጊዜ ማጨድ መውቃት በሚጀምሩበት ጊዜ በዓል እንዲያደርጉ የ8 ቀን በዓል እንዲያደርጉ የመጀመሪያዋ የተቀደሰች ናት፣ የመጨረሻውም የተቀደሰች ናት ብሎ በመድረሻው ከፍተኛ በዓል እንዲያደርጉ ያም ሆኖ 8ቱ ቀን በዓል ሆኖ እንዲታሰብ አዝዟል። እና ለዚህ በዓል ነበረ ቅዱስ ዮሐንስ እንደጻፈው በመጀመሪያ ጊዜ ቤተሰቦቹ እንውጣ ሲሉት አልወጣም ነበር ያላቸው። አሁን እናንተ ሄዱ እኛ አንሄድም፣ ጊዜ ገና ነው ነበር ያላቸው። ይህችን ነገር ይደጋግማታል። ጊዜ ገና ነው የምትለው ነው። በቃና ዘገሊላ ሰርግ ጊዜ እመቤታችን ልጅ ወይን እኮ አልቆባቸዋል ባለችው ጊዜ እንግዲህ አሁን ከአንቺ ጋር ምን አለኝ? ምን ያዝኩት ነገር አለ ብሎ ጊዜ ገና ነው፣ ጊዜ ገና ነበር ያላት። ይህም ስጋውን በህብስት ደሙን በወይን የሚሰጥበት ጊዜ ገና ከመሆኑ ጋራ በዚያው ሰዓትም የሚፈጸሙ የሥራ አፈጻጸሞች ነበሩ። ባለቤቶቹ መጥተው ቸርነቱን እንዲጠይቁ፣ አገልጋዮች ትእዛዙን እንዲቀበሉ፣ 7ቱን የድንጋይ አጋኖች ውሃ እንዲሞሉ ይሄ ጊዜ ነበርና ጊዜ ገና አልደረሰም ብሏቸዋል። በዚህም በበዓለ መጸለት ቤተሰቦቹን እንውጣ አብረን እንሂድ ባሉት ጊዜ ጊዜ ገና ነው ያላቸው። የእናንተ ጊዜ ግን ሁልጊዜም ሙሉ ነው፣ እናንተ እንዳሰባችሁ እንዳላችሁት ነው። ይሄ ጊዜ ግን እንዲህ አይደለም ነው ያላቸው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ትናንት ሊሰራ ያቀደውን ለዛሬ አያሳድርም፣ ለዛሬ ያለውንም ወደ ትናንትና አያስቀድም። ሁሉንም በስነ ስርዓት በጊዜው ይሰራል። ጊዜ የእግዚአብሔር የሥራ ሰሌዳ መግለጫ ነው ማለት ይቻላል። በተለይም በሲኒማ ማዘጋጃ ፊልም ሊመሰል ይችላል። ያ ሁሉም ነገር ከመዘገበ በኋላ የሚታየው አቡጀዲ በተተረተረ መጠን ተራ ጠብቆ ነው የሚሄደው። ጊዜም እንደሱ ከስነ ፍጥረት እስከ ፍጻሜ ፍጥረት፣ ከዕለተ ፍጥረት እስከ ፍጻሜ ፍጥረት ያለውን ሁሉ በአንድ ጊዜ እግዚአብሔር ጠቅልሎ አስታቅፎታል። እንግዲህ በሰዓታት፣ በዕለታት፣ በሳምንታት፣ በአውራት፣ በዓመታት ለውጥ ያ እየተዘረዘረ እየተገለጠ ሲሄድ ሁሉም በጊዜው
እየደረሰ ያልፋል፣ ሌላው ይከተለዋል፣ እየደረሰ ያልፋል፣ ሌላው ይከተለዋል። እንዲህ ሲል እስከ ዕለተ ምጽአት ይኖራል። ዕለተ ምጽአት ሁሉም ተጠቅሞ ያልፋል። ለዚህ ነው ጊዜ ገና ነው ያላቸው። ከዚህ በኋላ ይላል ቅዱስ ዮሐንስ እሱም ዘቤቱ ለበዓል ወጣ። እዚያ የነበሩ ሰዎች ግን አንዳንዶቹ ናቸው በከፊል ትምህርቱን ለመስማት የታደሉ የነበሩትና እነዚያ ሲሰሙ እንዴት ነው ለመሆኑ አይሁድ ጸጥተው ይሰሙታል፣ እሱ ክርስቶስ መሆኑን አውቀው ይሆን እያሉ ይደነቁ ነበር። አንዳንዶቹ ደግሞ አይደለም እያሉ ይከራከሩ ነበር። እሱ ግን እኔ ነኝ ብሎ በማእከለ በዓል ይላል። በበዓሉ መካከል የስምንት ቀን በዓል ይሄ መስከረም 21 ቀን ያያልላል አሉ። በዚህ ቀን ነው ድምፁን ከፍ አድርጎ የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ ያ እኔ የምሰጠው ውሃ ከሆዱ ሲፈልቅ ሲመነጭ የሚኖር ይሆናል አለ። ወንጌላዊ ይህን ሲተረጉም ስለ ትምህርት የተነገረ መሆኑንና ስለ ሀብተ መንፈስ ቅዱስ የተነገረ መሆኑን ገልጾ ጌታ ይህን ያለው ምዕመናን ሊቀበሉት የታሰበላቸውን የመንፈስ ቅዱስን ነገር የሚያመለክት ነው። ያን ጊዜ ገና መንፈስ ቅዱስ አልወረደም፣ ማን መሆኑም አልታወቀም ነበርና ይላል። እና ጌታ ደግሞ ስራውን ሲሰራ መጀመሪያ በቃል የሚያስደግፈው አለ። ቃል የሚቀድመው የሚነገርለት፣ ከዚያ በኋላ ስራ ይከናወናል። አንዳንድ ጊዜ ደግሞ ስራ ቀድሞት ቃል ያጸናዋል እና በኋላ ከዕለተ ትንሣኤ ለዕለተ ጰራቅሊጦስ ለሐዋርያት ስለሚሰጠው ጸጋ ነው ይህንን የተናገረው። ስለ ትምህርት ነው ይህንን የተናገረው። እና ይህንን የወንጌል ትምህርት በጊዜው በቤተ ክርስቲያን አማካኝነት ለምዕመናን የሚዳረስ መሆኑ፣ ይህም እስከ ዓለም ፍጻሜ የማይቋረጥ መሆኑን የሚያሳይ ነው። ስለዚህ በቤተ ክርስቲያን አንድ ተብሎ ይታሰባል። ከዚያ በኋላ ያሉት ደግሞ በ325 ዓመተ ምህረት በቆስጠንጢኖስ ዘመን የተደረገው ጉባኤ ነው። በቆስጠንጢኖስ ዘመን በአርዮስ ምክንያት አርዮስ ወልድ ፍጡር ብሎ ስለተነሳ በሱ ምክንያት ጉባኤ እንዲሰበሰብ አዘዘ የምስራቁ ንጉሥ ቆስጠንጢኖስ። በዚያ ወደ 2040 ኤጲስቆጶሳት ተሰብስበው ከነዚህ መካከል ወልድ ዋሕድ ዘእሪ ምስለ አብ በመለኮቱ ወልድ ዋሕድ ከአብ ጋራ በባህሪ በክብር አንድ ነው፣ በክብር ትክክል ነው፣ በመንበር እኩል ነው እና ብለው የመሰከሩ በአንድ ቃል የተባበሩ 318 ናቸው የተገኙ፣ አንድ ድምፅ የሆኑ። በዚህ ምክንያት ንጉሱ በእነዚህ በ318 ጉባኤ ይከናወን ብሎ ወሰነ እና ስራው የተጀመረ ዝግጅቱ የተጀመረ መስከረም 21 ነው። ፍጻሜው ህዳር 9 ቀን ነው። ስለዚህ በዚህ አንዱ በሞላው ዓለም ያሉ ሊቃውንት ስብሰባ የጀመሩበት ቀን በመሆኑ ብዙኃን ማርያም ተብሏል።
ያሬድ በድጓው ሲጠቅሰው ለሰኔ ጾር ግብር ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላስ ስፋት ርቀት ለመስማት ያስጨንቃል ብሎ የጠቀሰው እና ከመላው ዓለም የተሰበሰቡ ስለመሆናቸው በአንድ ድምፅ ስለመወሰናቸው ያስታወሰበት ጊዜ ነው። ኋላም በአፄ ዘርዓ ያዕቆብ ዘመን መስቀሉ ወደ ግሸን ሲገባ በመስቀሉ ቦታ አንድ ቤተክርስቲያን በሜዳ አንድ ቤተክርስቲያን ሰርቶ አንድ አድርጎ ደብረ ከርቤ ብሎ ሰይሞ ያከበረበት መስከረም 21 ቀን መስቀሉ ግሸን የገባበት ዕለት ነው። እንደገና ደግሞ በአፄ ሱስንዮስ ዘመነ መንግስት አፄ ሱስንዮስ የፖርቱጌዞችን እርዳታ በመጠየቅ በእነሱ አገዝነት ነበረና መንግስት የጨበጠው በለውጡ የእነሱን ሃይማኖት የሮምን ካቶሊክ ሃይማኖት የሮምን ካቶሊክ ቤተክርስቲያን ሃይማኖት እንዲቀበል ተስማምቶ ስለነበረ አበባ የመስከረም ሱስንዮስ ንጉሠ ሮም ብሎ በማወጁ በጠቅላላ ህዝበ ክርስቲያኑ ተቃወመ። በተለይ ጎጃምና ላስታ እንደገና ሆኖ ትልቅ ጦርነት ተደርጎ በዛሬው ቀን ብዙ ሰማዕታት ደብረመዊ ይባላል እዛ ሜጫ ውስጥ እዚያ ላይ ብዙ ሰማዕታት አልቀዋል፣ በሰማዕትነት ተገድለዋል። እመቤታችን ቅዱሳንን ወዲያው ገድላቸው ሲፈጽሙ እየተቀበለች እየሸለመች ወደ ቀኝ ስታሳልፍ ይታይ ነበር ይባላል በዚያ ቀን እና ቦታው ደብረ መዊ ተብሏል። እነዚያ ሰማዕታቱ በሰማዕትነት በመሞታቸው ላገኙት የድል ፍሬ ምስክር ንጉሱ ምላሱን ታሞ የፖርቱጌዝ ሐኪሞች ማዳን ተስኗቸው እየተላ ትልየገፍ ቸግሮ ወዲያ ቢባል ወዲህ ቢባል ማይሆን ሆነ። ወደ ሃይማኖት ካልተመለሰ አይሆንም ብለው ሰዎች መከሩት። ሃይማኖት ይመለስ ኦርቶዶክስ ይሁን ፋሲል ይንገስ ብሎ አውጆ የሚያጠምቁት ካህናት ተፈለጉ። ከየት ይገኝ? አልቀዋል። አንድ ቄስ ብቻ ነው የተገኘው በምልክት ያውም በምልክት ወደ ቤተክርስቲያን ሲገባ የበሩን መቃን መድረክ አይረግጥም ካህን ተራምዶ ነው የሚገባ። በዚህ ምልክት አይተው ይዘው ወሰዱት፣ አደረሱት። እሱም ለጊዜው ከጸለየለት በኋላ የማህበረ ሥላሴው አባ ተጠምቀ መድኅን መጥተው ንስሐውን ተቀብለው ኃጢአቱን አስተስረው አጠመቁት፣ ዳነ።
ድኖ ያው ያሰበውን በጽሑፍ የጀመረውን በቃሉ ፋሲል ይንገስ ሃይማኖት ይመለስ ብሎ አወጀ። ዙፋኑንም ለልጁ ለፋሲል አስረከበ እና የተደራረበ ምልክት የታየበት ሲታይበትም የኖረ ጸጋ ያልተለየው ዕለት ነው። እመቤታችን ስራ የምትሰራበት ቀን የተወሰነ አለ ማለት አይደለም። ሁልጊዜም ትሰራለች። በእውነት በጣም የሚያስደንቅ ነገር ነው። በኢትዮጵያ መቼም አሁን ሁሉ ነገር እየጎደለ ሰውም ወደ ኋላ እየሸሸ እየቀነሰ መጣ እንጂ በዚህ በጾመ ፍልሰታ ይታይ የነበረው ታምራት ከጊዜ ወደ ጊዜ እየጨመረ ነበር የሚሄደው። ብዙዎች አበው ስለ ማርያም ያነጋገረቻቸው አበው ነበሩ። በእኛው ዕድሜ ተገልጣ ያነጋገረቻቸው በራእይ የምታነጋግራቸው ብዙዎች አበው ነበሩ። ከነ ምልክቱ አምነውባት እመቤታችን እንዲህ አለች ብለው እንደው ቀይ ሴት ምናምን ተብሎ ሳይሆን እመቤታችን ሊብላ ነገር ያለች ብለው የሚናገሩ ሰዎች ነበሩ። ከራሳቸው አልፈው ሌላው እገሌን በእንደዚህ ያለ ጊዜ እመቤታችን ስትባርከው አየሁ፣ እገሌ ከእመቤታችን ጋር ቆሞ አየሁ፣ እገሌን በእንደዚህ ያለ ስፍራ እመቤታችን አጠገብ አየሁ እያሉ የሚመሰክሩ ብዙዎች ነበሩ እና የእመቤታችን ረድኤት በኢትዮጵያ በጣም ሰፊ እና እጽፍ ነው። ፕሮቴስታንቶች መጥተው ቀነሱት። እነሱ የማይገባቸውን ከሚገባቸው አልፈው ሄደው ከባድ ኃይለ ቃል በመናገር ከሰይጣን የባሰ በደል ነው ፕሮቴስታንቶች የሚፈጽሙት። ሰይጣን በታሪክ ውስጥ ስናነብ በመጽሐፍ ቅዱስ እንዲሆን እመቤታችንን የተሳደበበት ቀን የለም። አንድም ቀን እንዲህ ናት ብሎ የተናገረበት ቀን የለም። አይሁድ እንኳን እናቱ ማርያም ናት እናውቀዋለን ከሚሉ በስተቀር እሷ ወንጀለኛ ናት ብለው የተናገሩበት ቀን የለም። ያው ለተራ ሰውነቱ ብቻ የጠቅሷት ተራ ሰው ነው ለማለት እናውቀው የለም ወይ አባቱ ዮሴፍ እናቱስ ማርያም አይደለችም ወይ ሲሉ ተናገሩ እንጂ ከዚህ አልፈው ተርፈው ስለ እመቤታችን የድፍረት ቃል የተናገሩበት ጊዜ የለም። ሉተር ከየት እንደወለደው አይታወቅም። ይህን በሽታ ከንስጥሮስ ተቀብሎ ንስጥሮስ የአምላክ እናት መባሉ ትክክል አይደለም ብሎ በመናገሩ ተወግዞ ተለየ። ወሞተ እንደነገ ከመከልብ ምላሱ ተጎልጉሎ መሰብሰብ አቅቶት እንደ ውሻ እየጮኸ ሞተ ነው ያለ ታሪኩ። ይሄ እያለ ፕሮቴስታንት የዓለምን ቤተክርስቲያን በክሎ አጠፋት፣ እንዳልነበረች አደረጋት። ኢትዮጵያንም ነቀለ። የኢትዮጵያንም ቤተክርስቲያን ነቀለ። እነዚህ በኢትዮጵያ ቤተክርስቲያን ተምረው ያደጉት ያንኑ ከኮፈዳ ወደ ኮፈዳ የተቀበሉትን ከሚቀበሉ በስተቀር አኝኮ መዋጥ እንኳን አይችሉም። እነዚያ ከውጭ የመጡት ደግሞ ተበክለው ከመምጣት በስተቀር እንኳን የሌላ ሊያመጡ የራሳቸውን አጥተው የሚመለሱ። አሁን ይህች ቤተክርስቲያን መሀከሉ ቀረች። የዘፈን ቤት ሆና ቀረች።
አሁን እንዲያውም ግልጽ የቲያትር ቤት ያድርጓት እያሰቡ ነው መሰለኝ። እና ከአንድ ስፍራ ባለፈው ሳምንት የመስቀል በዓል ዝግጅት እናከብራለን ብለው አንዳንድ የምናሳይህ ነገር አለና ፈቀድልን ብለው ቀጠሮ ጠይቀው መጡ እና አሳዩኝ። ምን ታረጉት ነው አልኳቸው። ይህን በቪዲዮ እየቀረጽን በቤተ ክርስቲያን ሊታይ በቤተ ክርስቲያን ነው። የቲያትር ቤት አንድ ቤተ ክርስቲያን ለመሆኑ ይሄ ሁሉ የምታነቡት ሁሉ የቤተ ክርስቲያን አይደለም አልኳቸው። ባህል ነውና ባህሉ መነገር አለበት። የትምህርት ቤታችሁ የመሰብሰቢያ አዳራሻችሁ እንደፈለጋችሁ ማድረግ ትችላላችሁ። ቤተ መቅደሱ ግን መመስገኛ ነው እንጂ የባህል ቲያትር ማሳያ መድረክ አይደለም። እኔ በዚህ አልስማማም እነስኳቸው። አሁን የሚታየው ይሄ ነው። ወደዚያ እየገፋፋ ነው። አሁን ደግሞ እየባሰበት ሄደ መሰለኝ። ድሮ እንኳን በየቤተ ክርስቲያኑ ታላላቅ በዓላት ሲሆኑ የደወል ድምፅ ይሰማ ነበር። አንዳንድ ቦታም በድምፅ ማጉያ ቃለ እግዚአብሔሩ ነጥቆ ይሰማ ነበር። ዛሬ ምንም ጭጭ ያለ ነገር ሳይደለም እስላም ብቻ እስኪጮህ ድረስ አንድ ነገር የለም። አንድ ነገር እሳት ጮህ ብቻ ነው ይሰማ። ዝጓት ተብሎ ነው ማለት ነው። ከዚህ በቀር ማታ ግን እስከ ምሽቱ 3 ሰዓት ድረስ ሴቱና ወንዱ ጎረምሳ ብቻ ሲጮህበት ነው የሚያመሽ። ራዲዮ ተከፍቶ አንዳንድ ስብከቱም የሌለበት ቀን አለ። ዝም ብሎ ብቻ በዚህ የሚያልፍ በዘፈኑ ብቻ የሚል እና በዚህ ምክንያት ቤተክርስቲያኒቱ ረድኤት እያጣች በሚል ላይ ናት። እሷ ረድኤት ማጣቷ ብቻ አይደለም፣ የእሷ መንጠፍ የእሷ መድረቅ አገሪቱን ወደ አደጋ እየሳባት ነው። እንደው አይደለም የውሃ ምንጭ የሚደርቀው፣ ከደረቀም ደግሞ ጉዳቱ የእሱ አይደለም የአካባቢው ሕዝብ ነው። በአሁኑ ጊዜ ታላላቅ ሐይቆች እንኳን ወደ መድረቅ እየደረሱ ሲባል ሰማለሁ። የነዝዋይ ሐይቅ እና ረማያ ሐይቅ ወደ መድረቅ እየደረሰ ነው። እስከዛሬ ምን ነበረ? ዛሬስ ምን ነካው? ምን ተቀነሰ? ምን ወጣ? እንግዲህ ከጊዜ ወደ ጊዜ የሚመለስ ባለመኖሩ የእግዚአብሔር ቁጣም እየጨመረ ነው። ድሮ የሰውን ድምፅ እንዳይሰማ እንዳያይ ሌሊት ይንቀሳቀስ የነበረ የአውሬ ዘር እንደገና ቀን በቀን እየወጣ አንበሳና ነብር፣ ጅብ ከከብቱ ከእንስሳው አልፎ ሰውን የሚበላበት ጊዜ ነው። አሁን በዚህ ዓመት መጨረሱ እንደው እንጃ የሚሰማው ነገር ሁሉ አስደንጋጭ ብቻ ነው በዚህ በኢትዮጵያ። አሁን ደግሞ ይኸው ከመስከረም 10 ቀን ጀምሮ ነው ሲል ነበር ቅድም እሳተ ገሞራ በአፋር እየተነቃነቀ ነው የሚል መፈንዳትም ጀምሯል። እየተነቃነቀ ነው ከእርስ ከሌላው ይላል። ለዚህ ሁሉ ይቅርታ እንጠይቅ የሚል ምልክት የለም። እግዚአብሔር የሚል ስም የለም። መሪዎች በህዝባቸው ላይ ሰይፍ እየሳሉ ነው። ኔሮን ቄሳር ምን ነው የሮማውያን ሁሉ አንገት አንድ በሆነልኝና እንደገና ቆርጬ ባረፍኩ ይል ነበር አሉ። እነሱ የመሰለ ነው አሁን የማየው ሁኔታ፣ እነሱ የመሰለ ነው። የኢትዮጵያን ህዝብ ሁሉ ሰብስቦ አንድ የቆርጦ ማረፍ የማያዳግም እርምጃ ማለት ምን ማለት ነው? ይሄ አይደለም የማያዳግም እርምጃ። ለሰልፍ ከወጣ የማያዳግም እርምጃ ማለት በማግስቱ ከዚያ ቅጽበት በኋላ የሚታይ የሚላወስ የሚንቀሳቀስ የለም ማለት ነው።
መሪ ከጠላትም ይነገራል ተብሎ የማይጠራ እንዲህ ሆኖ እያለ የሃይማኖት ክፍሎች ሁሉ አብረው የቆሙ ናቸው። እዚያው አብረው የቆሙ ናቸው። አቤት ባዮችን የሚኮንኑ ናቸው። አቤት ማለት ያስኮንናል እንዴ? ያስቀጣል። የድሮ ነገስታት ከየትኛውም ሀገር ለሚመጣ አቤት ባይ ብዙ ይሁን ጥቂት ይሁን ድሃዬ ሳር ጠምጥመህ ድንጋይ ኮልኩለህ አቤትህን አቅርብልኝ እሰማሃለሁ እቀበላለሁ ነበር አዋጃቸው። እና ያ ከውጭ ከባል ሀገር የሚመጣው ህዝብ የተላጠ ነጭ እንጨት ይዞ ይሰለፋል። አቤት ይላል። ወዲያውኑ የቤተ መንግስት ተወካይ ሄዶ ቃሉን ከተቀበለ በኋላ አቤታዎችን በሙሉ እንደ ጊዜ ሁኔታ ለዚያም በክፍል ተቀበለው አነጋግረው ወዲያውኑ ለነገ ለተነገ ወዲያ ሳይባል ትዕዛዝ ይሰጣል እንጂ አቤቱታ አልቀበልም፣ አቤት ካልክ ደግሞ እገልሃለሁ የሚል በኢትዮጵያ የለም። ፌዴራል ወይም ዲሞክራሲ የሚባለው ቋንቋ የውጭ ቋንቋ ከመሆኑ በስተቀር ቋንቋው ስርዓቱና ባህሉ ግን ከኢትዮጵያ የተረፈ ነው፣ ለዓለም የደረሰ። መልካም አስተዳደር ነገስታቱ ከህዝቡ፣ ህዝቡ ከነገስታቱ ተስማምተው የሚኖሩበት አስተዳደር 3000 ዓመት ያሳለፈ ነው። አጭር እድሜ አይደለም። እንኳን ህዝብ ለአቤቱታ ቀርቦ አልቃሽ ምን አለ፣ እረኛ ምን አለ እያሉ እየጠየቁ የህዝቡን ብሶት የሚከታተሉ መሪዎች ነበሩበት። እስከዚህ ድረስ የነበረ ህዝብ ዛሬ እንኳን ከስጋዊው ከመንፈሳዊው በኩል አይዞህ ተጽናና እንጸልያለን እንጸልይልሃለሁ የሚለው ሰው አጥቶ እየተቸገረ ነው። ያቁጥብ ህዝብ ጊዜው ሲደርስ አፉን ከፈተ። ይሁዳ 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 ብሎ ያን የሚያከብረውን አደባባይ ደፈረው። ይሄ የሆነ በምንድን ነው? እናንተ ካህናት ስሜን አርከሳችኋልና እኔም በረከታችሁን እርግማን አድርገዋለሁ ብሎ የተናገረ እግዚአብሔር ያመጣው ፍርድ። እንግዲህ ቤተ ክርስቲያንና መንግስት ተለያይተዋል የሚለው ህገ መንግስት ከተረቀቀበት ጊዜ ጀምሮ እስከዛሬ 32 ዓመታችን ነው። ጨርሰው ወደ 33 ዓመታችን መግባታችን። ምናልባትም ይህን ያመጣው እግዚአብሔር ምክንያት ይኖረዋል ማለት ነው። አናውቃል። ታዲያ በዚህ ጊዜ ትግሁ ወጸልዩ ከመ ይትባኡ መንሱት፣ ወደ ፈተና እንዳትገቡ ትጉ ጸልዩ። እስመ መንፈስ ይፈቅድ ወሥጋ ይደክም። መንፈስ ልቡና ስራ ይሻል፣ መጸለይ መጾም መትጋት ይፈልጋል። ስጋ ግን ደካማ ነው። እንቅልፍ፣ ረሃብ፣ ጽም ያሸንፋል ያለ ጌታ ነው። ሁላችንም ልባችንን ወደዚህ መመለስ አለብን። የሚገርማችሁ ደግሞ እንደ ሰይጣን ተንኮለኛ የለም። መልካሙን ነገር ሁሉ ለፌዝ ተጠቀመበት። ጸሎትን ያህል ነገር ሃይማኖቱን ጠልቶ ስርዓቱን ነቅፎ የሄደው ዓለም የአንድ ደቂቃ የህሊና ጸሎት፣ የሁለት ደቂቃ የአምስት ደቂቃ የህሊና ጸሎት እንጂ ፈጥሮ ይጫወትበታል። የህሊና ጸሎት ወዴት እንደሚጸልይ ምን እንደሚጸልይ የሚታወቅ ነገር የለም። የህሊና ጸሎት ነው። የሚጸልየው ደግሞ አማኝ ይሁን አረመኔ ይሁን ማንም ይሁን ማን አይታወቅም። ሁሉም ተቀላቅሎ ተደበላልቆ ከዚያ ቀጥሎ ደግሞ የራብ አድማ የሚሉት አመጡ። ጾም የሚለው ነገር እንዳይጠራ እንዳይጠቅም የሚጠቅም እንዳይሆን የራብ አድማ ይባል ነገር ይመጣ።
ስራ የመፍታት አርማ እንዲህ ያለ ነገር ነው የመጣውና አሁን ተቃዋሚዎቹ የሶስት ቀን ቤት መዝጋት አዘዘዋል ሲባል ሰማለሁ። ሁሉም እንግዲህ ባይታዊ ምን ለማድረግ እኮ ምን ለመሆን እኮ እነዚህ ወገኖች ምናልባት በግላቸው ክርስቲያኖች ሊሆኑ ይችላሉ። ሁሉም ግን አይደሉም። የታወቀ ነገር ነው። ያም ቢሆን አካሄዳቸው መንፈሳዊ አይደለም። አዎ እግዚአብሔር ያደርግልናል ብለው የእግዚአብሔር ስም ተነስተው ከመጀመሪያ እስከ መጨረሻ ቢራመዱበት ኖሮ የአንድ መንገድ ነው። አሁን መጨረሻ ቤት ዘግቶ መጸለይ የሚባለው ምን አመጣው? ለጥቅም ወይስ ለጉዳት አይታወቅም። በአንዱ በኩል ህዝቡ ሲወጣ በያቋራጩ መንገድ ላይ እየጠበቅን እንጨርሰዋለን የሚለውን ከንቱ ዓላማ ምናልባት ሊያሻሽል ይችል ይሆናል። ከዚህ በቀረ ግን ጠላትም እኮ ልባለው እንደነሱ የሚያስብ እወጣለሁ ያለውን አሁን ተዘጋለት አይደለም። አሁን ደግሞ ቤት ያለውንስ የሞኖ ቤት ውስጥ አቃጥላል ያለ ነው ምን እንላለን? የሰይጣን ጆሮ አይስማ ብቻ ይቅርታ። ከዚህ ሁሉ ሊሆን የሚገባው ልንሞት የሚገባን ሰዎች ከቤተ ክርስቲያንም ከመንፈሳዊውም ከስጋዊውም ከህዝቡም ከምሁራኑም የተወጣጡ የተፈረደባቸው ሰዎች ቀጥታ ሄደው መጠየቅ አለባቸው። ሰውዬው ምንድን ነው እኮ የሚያስፈራ? ለምን አይሉትም? ሌላ ውረድ ለምን አይሉትም? ምንድን ነው ችግሩ? ውሸት መሆኑ ስራው ሁሉ ውሸት መሆኑ 4 ወር ሙሉ ይለፈለፋል በሶስት ቦይ። ቋንቋው ግን አንድ ነው። በሁለት ራዲዮ ጣቢያ በአንድ ቴሌቪዥን በሶስት ቦይ ይተላለፋል። ቋንቋው ግን ያው የበረከት ስምዖን ቋንቋ ብቻ ነው። ሌላ ነገር የለም። እንደ አለመታደል ሆኖ ደግሞ ይሄ ከኤርትራ የሚመጣ በረከት ለኢትዮጵያ አይሆንም መሰለኝ። እውነት እኮ ነው። ያ የመጀመሪያው ዶክተር በረከት ይባል እነዚያ ሁሉ ሰዎች አስፈጅቶ ይሄደ እሱ ነው። ደግሞ ያ አሁን ይሄው ሞላው ኢትዮጵያ ሊያስፈጅን በዚህ ጋር እና እንደዚህ ቢሆን እንዴት ጥሩ ነበር። ይህ ማድረግ አልተቻለም። አደጋው ከባድ ነው። እግዚአብሔር ግን ይመልስበት አለው። እሱ ያውቃል። ይመልሰዋል። እንደዚህ ድስከት እንኳን አሳልፎ ህዝቡን ይሰጣል ብዬ አላስብም። ግን ያስደነግጣል። ኤርምያስ ሰናክሬም 185,000 ሰራዊት አሰልፎ ነው ኢየሩሳሌም የገባው። ሕዝቅያስን ታሪክ አታነብ እንደሆነ ታሪክ አንብብ። እኔም አባቶችም ብዙ ሀገር አጥፍተናል፣ ጣዖታት ሀገራቸውን ማዳን አልተቻላቸውም። አንተስ ከነዚያ የተሻለ ምን ጣዖት አለህ? ወይስ ይህ እግዚአብሔር የምትለው ጣዖት የሚያድን ይመስልሃል ነው ያለው። ቤተ መቅደሱ በር ላይ ተንበርክኮ የተጻፈለትን ደብዳቤ ዘርግቶ እንባውን እያንጠፈጠፈ አልካደም። አዎን አለው። አሁን ጌታ እግዚአብሔር የፋርስ ንጉሥ የተናገረው እውነት ነው። አባቶቹም እሱም ብዙ ሀገር አጥፍተዋል። ጣዖታት ሀገራቸውን ማዳን አልተቻላቸውም። ግን እነሱ አማልክት ተባሉ እንጂ አማልክት አይደሉም። የእንጨት የድንጋይ ስራ ናቸው፣ የሰው ሰራሽ ናቸው። አንተ ግን ኃያል አምላክ ነህና ዛሬ ሀገርህን አድነህ ስምህን በዓለም ሁሉ እንዲታወቅ አድርጋለሁ። ወዲያው ወደ ነቢዩ ኢሳይያስ ላከ። የምጥ ቀን ዛሬ ነው፣ ዛሬ ታዝንልን የሚገባ አለው። ነቢዩ መልእክቱን ተቀብሎ ተመለሱ።
ንጉሳቸው እንዲህ ይበሉት የእስራኤል አምላክ እግዚአብሔር ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ለዚች ሀገር ዋስ ጠበቃ ሆኜ እቆምላታለሁ፣ እታደጋታለሁ፣ እጠብቃታለሁ፣ ይቅር እላታለሁ። የፋርስ ንጉሥ እንዲህ በለው እወዲ ዝማማተ ውስተ አንፍከ ወልጓመ ውስተ ከናፍሪከ በአፍንጫህ ልባብ በከንፈርህ ልጓም አገባብሃለሁና ባላሰብከው መንገድ ትመጣ አድርግሃለሁ ብሏል እግዚአብሔር በሉት አላቸው። ሄደው ነገሩት። በዚያች ሌሊት 185,000 ሰራዊት በተኛበት ቀርቶ 5,000 ተርፈውት እነዚያን በፈረስ አድርጎ መስከትሉ እየገሰገሰ ከኋላው መላእክት የሰረገላ ድምፅ እያሰሙት ጦር ተከተለ እንደሸሸ እንደባነነ በመጣበት መንገድ ቀርቶ ባልመጣበት ገድዬ ማርኬ አጥፍቼ ዘርፌ መጣለሁ ብሎ በተመለሰበት አንደበቱ ሞቶ ተማርኮ ተዋርዶ በአፍንጫው ልባብ በከንፈሩ ልጓም የእግዚአብሔር ልጓም ገብቶበት ወደ አገሩ ገባ። ልጆቹ በዘነዘና ቀጥቅጠው ገደሉት። አሁን የሚታየው የትዕቢት አነጋገር ነው የሚታየኝ ይሄ ነው። እኔ አንድ ሰው አንድ ከፍተኛ መሪ ለአቤቱታ የሚወጣውን ሕዝብ ለመበቀል የማያዳግም እርምጃ እወስዳለሁ ብሎ ሲናገር መስማት እንዴት ያስደነግጣል። ምን አለ በሉ ከተበደላችሁ አቤቱታችሁን በሰላም አቅርቡ፣ ሁከት እንዳታስነሱ፣ አመፀኞችን አትቀላቅሉ፣ እቀበላለሁ ብሎ አቤቱታውን ተቀብሎ ቢፈጽም ፈጽሞ ባይፈጽም ሌላ ነገር ነው። ግን ገና ከመጀመሪያው አቤት ልትሉ ከወጣችሁ ያውም በመጀመሪያ ሰላማዊ ሰልፍን፣ ሰላማዊ ስብሰባን፣ በነፃ መናገርን፣ በነፃ መጻፍን ፈቅዶ ሕገ መንግስት ያወጀ ባለቤት እንደገና ይህ ነገር ሲደረግ ካገኘሁ እንዲህ አይነቶቹ ሕገ መንግስቱን ጠብቀው አቤቱታ የሚያቀርቡ ሕገ መንግስቱን እንደናዱ እንዳፈረሱ ይቆጠራሉና የማያዳግም እርምጃ ወስዳለሁ ነው ይናገራሉ። ይህን ያላሰውም በእኔ ጭንቅላት እንደሆነ እንጃ ወይ ከእኔ ጭንቅላት ሊሆን ይችላል። የፖለቲካ የሚባለው የሰይጣን ቋንቋ የማያመጣው ነገር የለውም። ስለዚህ በጣም አሳዛኝ ሁኔታ ላይ የደረስነው ለዚህ እሱ ነው ኃያሉ ሁሉን ማድረግ የሚችለው እሱ ነው። ፈርዖንና እስራኤል ተፋጠው በነበረ ጊዜ ሙሴን ተነስ ባህሩን ምታ አለው። ባህሩን መታ። ከሶስት ተከፈለ። 3 መንገድ ወጣ። አውራ ጎዳና ጠባብ ሳይሆን ሰፊ 12 ነገድ 4 ሆነው የሚያልፉበት 600,000 ሕዝብ በአንድ ጊዜ ያለፈበት በዚህ መንገድ ከነጓዙ ከነግዛንገቱ ከነምናምኑ እነሱ ወጥተው ሲጨርሱ ፈርዖን በዚህ በተከፈተው በር ተከትሎ ገብቶ በፈረስ በሰረገላ ይጨፈጭፋቸው ነበር የፈቀደ። ተነሷል። እግዚአብሔር ሙሴን ባህርን ምታ አለው። የፈርዖን ሰራዊት ጨርሶ ከባህሩ ሊወጣ ዳር ሲደርስ በኋላ ያለው ጨርሶ እግሩ ወደ ባህር ሲገባ ባህሩ ተደፈነ። ያ ህዝብ እዚያው ቀረ። የወጣው ህዝብ ወጣ። እንዲህ ያለ ስራ መስራት ልማዱ ነው፣ ያውቅበታል። ስለዚህ እሱ እንዲያስበን ነው መጸለይ ያለብን። የኛ ችግራችን አሁን እንዳልኩት ያቺ ስለ ህዝብ ቀንም ሌትም ፍቅህ የነበረችው ቤተክርስቲያን አለመኖሯ፣ ያቺ ቀስቃሽ ደወል አለመኖሯ፣ እግዚአብሔር አምላኬ ሆይ አንተን ደስ የሚያሰኝ መስዋዕት ይኸው በእጅ ላይ ነው አቅርቤዋለሁ፣ ይህን ተቀብለህ
የኔና የህዝብን ኃጢአት ይቅርበል የሚል ቄስ ጳጳስ አለመኖሩን የጎዳን። ለዚህም ምክንያቱ እኛው ራሳችን ነን፣ ህዝበ ክርስቲያኑ ነው። የሰው ያለ ያል የሚሰማናተን ህዝበ ክርስቲያኑ ራሱ እዚህ አደጋ ላይ ወደቀ። አሁን ሀደጎ እግዚአብሔር ደግንዎ ትሕዝቦ ይላል ዳዊት። እግዚአብሔር እንደሆነ ተለይቶታል። ያ እግዚአብሔር እግዚአብሔር የሚለው አምላኬ አምላኬ የሚለው ተለይቶታል። ተከተሉት ታገኙታላችሁ ብለው ተነሱብኝ ይላል ዳዊት። ተከተሉት ያዙት አሉኝ ጠላቶችን እንዲተናገራልና አንተ አትተወኝ ነው። አሁንም ሰይጣንም ጓደኞቹም የተነሱ የኢትዮጵያ ህዝበ ክርስቲያን ከእግዚአብሔር ተለይተዋልና አሁን እሱ ማጥፋት እንችላለን ብለው የተነሱ እሱ እንዲያስበን እኛም ደግሞ እናስበው። እሱ ገደላችሁና አጠፋችኋለሁ አይልም። አገሩን ማጥፋት አይፈልግምና ይሄ የእያንዳንዱ ጸሎት እንዲሆን በጸሎት እንደተጠነክሩ ይችን አንድ ሰዓት ትጉሁ ምስሌ አሐተ ሰዓት ያለ ጌታ ይችን አንድ ሰዓት ከኔ ጋር ጠንክሩ ከኔ ጋር ተሙላ ያለ። አሁን አንድ ሰዓት አትያለችን ማለት ነው። በዚች በአንድ ሰዓት ውስጥ ከእግዚአብሔር ጋር እንድንሆን ይህንን ልታስቡበት እንድናስብበት አደራ የምላችሁ። አምላካችን ሁላችንንም ይቅር ብሎ አገራችንን በህይወት እንዲጠብቅልን ህዝባችንን ካደጋ እንዲሰውርልን ገዳይንም ሟቹንም እግዚአብሔር ከኃጢአት ያድነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት ለምስራት ለምስራት በቸርነቱ ስለሰበሰበን ለዚህ ከፍተኛ ቀጠሮ ስለደረስክ ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለህና ይህችን ሀገር በቸርነት እንጠብቃት፣ በቸርነት እንጠብቃት፣ በቸርነት እንጠብቃት። ጌታዬ እኔ ለእነሱ የሰጠሁን ጸጋ አትንፈጋቸው፣ ንፈጋቸው ያለን ከሰው እጃቸውን ግን በደም ከመታጠብ አድናቸው። እኛንም ከጥፋት አድነን፣ እኛንም ከጥፋት አድነን። አምላኬ ሰጥተሃቸዋል፣ ይበቃቸውም የሚጎዳቸው ነገር አይደለም። አልበቃቸው ካለ ደግሞ ህዝብህን አድን። እባክህ የሚጸልይ አባት ባጣንበት ይህችን ሀገር አታጥፋት እባክህ። ስለዚህ ስለማለት ስለ እናትህ ስለ እመቤትህ ስለ ቅድስት ድንግል ማርያም ተለመነን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። እኛም መንግስት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸነፈ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ከመጽነስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ሰላም ለኪ ወለሰበለኪ ማርያም መስጠት አሜን። አቤት ወረቀት ዘንድ ለህረና ጸሎተ ስለወራን ይሁን ስለዚህ መሬት ባባላ ነው ነው ይሳቸው በትምህርት እንደሚፈስ ሆኖ አንሰታው ነው የሚናገረው ወፍም ነው ያቆመው ወደዘከረ ሳይበዝ የሚናገረው ማርያም ንጽሕት ድንግል ወለደች ሳሪ ተመረለው ለሰው ሳሪ ተመረለው ሳሪ ተመረለው ለሰው ሳሪ ተመረለው ለሰው ሳሪ ተመረለው ለሰው ሳሪ ለሰው
እመቤታችን ቅድስት ድንግል ማርያም ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እንድታስቢን ይህን ከባድ ኃይል አንቺ ካልሆንሽ ማንም አይመልሰውም። አንቺ ካልሆንሽ ማንም አይመልሰውም። የኖህ ደመና ሆይ ይህን እሳት ከአንቺ የመጣ የምህረት ዝናብ ካልሆነ ማንም አያጠመውም። እባክሽ 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 አንቺ የምህረት ምልክት አድርጎ እግዚአብሔር በሰማይ ላይ ያኑርሽ። እመቤት መታሰቢያሽን በሰማይ ላይ ያኑርልሽ። አስቢን፣ ዘኝልን፣ ራሪልን እመቤት ራሪልን፣ ዘኝልን፣ ችናብር ከጥፋት አድኝልን። ይቻለዋል፣ ልጅሽ ይቻለዋል፣ ክንዱ ረዥም ነው፣ ይቻለዋል። አድኝን። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብለሽ በምታቀርቢው በአማላጅነትሽ አስቢን እመቤቴ። ጌታዬ በእናትህ አማላጅነት ኃጢአታችንን ይቅር ልትለን ጸሎታችንን ትቀበለን። በምህረትህ እንድታስበን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ለዘላለሙ አሜን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን እንደምንበድል መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከማኅፀንሽ ፍሬ ኢየሱስ ክርስቶስ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። እግዚእ ነው አምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራይ ኃጢአት ወደስ ወካፌ ንስሐ ዘወአቡነ ስልጣነ ለዓለሙ ሐዋርያት የደመነ ኩኑ ፍቱሐነ ወንጹሐነ ይረስዩ ይህንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ያድርግልን። እንዲሁ ማረን ብዙን ይሆናል የወርሶ የዋህነቱ የሆነቱ ይሆናል የዋህነ አንተ ግዝእትነ ማርያም አለ ኢየሱስ ክርስቶስ ስለ ኃጢአቴ በኃጢአት ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደችለኛ የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር ተፈጽሟል ሁሉ እግዚአብሔር ይፍታ። የበረከት የወልድ ፍቅር መንፈስ ቅዱስ ከሁላችን ጋር ይሁን። እግዚአብሔር ምሕረቱ ይስጠን።